ዘውድ ይገባሃል ብለው በራሱ ላይ ደፉበት። ወጽፍዕሩ ሐራ አክሊኤለ ዘሱኦክ ወአስተቀጽል እወ ዲበ ርእሱ እንዲል ለአክሊለ ሳኩም 73 ስቁረት ነበረው። ራሳቸውን እንደመሮ ወርዳቸውንም እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካር ሰርተው በ73ቱ ስቁረቱን አግብተው ራሱን መቶት። አክሊለ ሶክ አሸክመው ከቤት ወደ አደባባይ እያመላለሱ ኢየሱስ ናዝራዊ የአይሁድ ንጉሥ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊጦስትራ የሚባል የእንጨት ሀገር አለ። ከዚያ 6 እጽዋትን ቆርጠው ቁመታቸው ክንድ ከስንዝር ወርዳቸው 3 ክንድ ከስንዝር መስቀል ሰሩ። እኒህም እጽዋት የተባሉ 4ቱ ዕፀ በለስ፣ 5ኛ ዕፀ ዘይት፣ 6ኛ ዕፀ ወይራ፣ 7ኛ ዕፀ ሰርናይ፣ 8ኛ ዕፀ ከርካይ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ሲተውት ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘልገታ ከወይራው ኃይል ይገኝበታል። ዕፀ ሰርናይንም ቢተውት ሰለሞን ሐረገ ወይን ዘመሃ ሲሶን ይትገዘም ወበጎለጎታ ይተከል ብሎ ነበርና ዕፀ ወይን ነው። በለሶችስ እየተገኙ ቢሉ ሳኦል ልጁ ታሞ ካህናቱን አስጠርቶ እናንተ ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከርህ፣ የንስሩን ግልገል ከግንብ ዝጋበት። ንስሩም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉን ከግንቡ ውስጥ ሁኖ የአባቱን ጩኸት ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል፣ ልጁን ይዞ ይሄዳል። አንተም ከበለሱ አሽተህ ልጅህን ስትቀባው ከበለሱ አሽተህ ልጅህን ስትቀባው ይፈወስልሃል አሉት። እንደነገሩት ቢያደርግ ልጁ ተፈወሰለት። በለሱንም ከተክል ቦታ ቢያስተክለው ጸደቀ። ንጉሱ ሰለሞንም ቤተ መቅደስ ሲሰራ እንደ ባሪያ የሚገዛቸው 700 ልብሳነ ስጋ አጋንንት ነበሩትና እንጨት ቆርጣችሁ አምጡ ቢላቸው ሊቆርጧት ቢሄዱ እንደ እሳት ፈጀቻቸው። ነገሩት። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት ከአደባባይ አኖረው። የኢትዮጵያ ንግስት ማክዳ ዘንዶ ስታስገድል ደግሞ ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና የንጉሥ ሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ከሀገሯ ኢትዮጵያ ወደ ኢየሩሳሌም ሄደች። ወሐረተ ንግስተ አዜብ ማዕክዳ ዘይበልዋ ሳባ ከመ ትርአይ ጥበቢሁ ትርአይ ለሰለሞን እንዲል ከአደባባዩ ድንኳን አስተክላ ስትኖር የንጉሱን ባለሟል ንገርልኝ አለችው። እሱም የእግሯን መዘርዘር የመልኳን ማማር አይቶ ጃን ሆይ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ እሴት መጥታለች አለው። እስኪ ጥራት ብሎ ስትገባ ያ ከአደባባዩ የወደቀ እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለአገልጋዩዋ ይህን ያዡ ብላ ገባች። ንጉሥ ሰለሞንም ባለሟሉን ምን ብለኸኝ ነበር ብሎ ተቆጣ። እርሱም ጃን ሆይ አሁን ነበረብኝ፣ ከደጅህ የወደቀ እንጨት ቢነካኝ ወደቀልኝ። አሁንስ እንዲህ ያለውን ይጥሏልን ብላ እርሷ 1 ብር ሰለሞን 2 ብር ለበጡት። ከሰለሞን በኋላ የነገሱት 28 ናቸው። በየዘመናቸው አንድ ተአምራት እየሰራላቸው 1 ብር ይለብጡት ነበር። በ30 ብር ለብጠው ይህን የነካ እርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። እርግምቱ በይሁዳ ላይ ደረሰ። አንድም ንጉሱ ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አዕዋፍን ሁሉ በጥበቡ ይገዛ ነበር። ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዝ አንድ ንስር አልገዛም ብሎ ሄደ። ሰለሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየውም ንስር ከገነት ዕፀ በለስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተንዶ ልጁን ይዞ ሄደ። ከዚህ በኋላ ሎጥ
ከዚህ በኋላ ሎጥ 2 ሴት ልጆች ነበሩትና በሀገሩ ከነበሩት ክፉ ሰዎች ጋር እንዳይጋቡ ብሎ ከወንድ ከልክሏቸው ነበር። እነሱም አባታችን ልጅ እንዳንወልድ ከወንድ ከልክሎን ሊኖር ነው ብለው መጠጥ አጠጥተው ከመካከላቸው አስተኙት። በግብር ቢገናኛቸው ሁለቱም ጸነሱ። ሎጥም ወደ አብርሃም ሂዶ እንዲህ ያለ መከራ አግኝቶኛል አለው። በለሱን ቆርጠህ በእሳት አክስለህ ተክለህ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር እንደታረቀህ በዚህ እወቅ፣ ባይጸድቅ ግን ዘወትር አልቅስበት ቢለው አደረገ። በለሱ ለምልሞ ተገኘ። እግዚአብሔር እንደታረቀው አወቀ። እስክንድርም ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደ እርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ በስጋ አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩን 3 ቀን ከምግብ ከለከለው። ስጋ በዘንግ አስሮ በንስሩ ላይ ተቀምጦ አሻቅቦ ቢያሳየው ያንን እበላለው እያለ ይዞት ገነት ገባ። እስክንድርም ንስሩን ከዕፀ በለስ አስሮ ወደ መሃል ሲገባ ጠባቂዋ ሱራፌ መልአክ ማነህ? የት ትገባለህ? ቢለው እኔ እስክንድር ነኝ፣ የእናት አባቴን ሀገር ላያት መጣሁ ቢል በጾም በጸሎት ተጸምደው የሚኖሩ አበው ቅዱሳን ሳይገቡ አጠገቧ ይኖራሉ። አንተ በፍልስፍናና በጥበብ ገባህ ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣና በዘንግ ያለውን ስጋ አቆልቁሎ ቢያሳየው ንስሩ እስክንድርንና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ዕፀ በለሱም እጹብ ድንቅ እየሸተተው ሰውን ሁሉ ስራ ቢያስፈታ ዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉት አቆልቁሎ መውረዱን ትቶ አሸቅቦ ወጣ። እስክንድርም ይህ ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀ። ጌታችን የተሰቀለባቸው እጽዋት እኒህ ናቸው: ዕፀ በለስ፣ ዕፀ ዘይት፣ ዕፀ ከርካይ፣ ዕፀ ወይን። አይሁድም እኒህን በሙሻ ዙር አንድ አድርገው በብረት ቸንክረው ጌታችን አሸክመው ወደ ቀራንዮ ሲወስዱት በኋላ ያሉት ቶሎ ቶሎ አትሄድም ብለው ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብለህ አትሄድም ምን ያስቸኩልሃል ብለው ሲገፉት በጀርባው ይወድቃል። እንዲህ እያደረጉ ከሊጦስጥራ እስከ ቀራንዮ ድረስ 136 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመው። ወደ ክእመ እግዚእነ ኢየሱስ በአጽዊዕህ መስቀል በሐዊዕህ ፍኖት እንዴል። ዛሬም የክርስቲያን ልጆች በ7 ጊዜያት 12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበሰማያት 3 ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ 5 ችንካር ሰርተው ሳዱር በሚባል ችንካር ቀኝ እጁን አላዱር በሚባል ችንካር ግራ እጁን ከገማደ መስቀል አንድ አድርገው ቸነከሩት። አዴራና ዳናት በሚባሉ ችንካሮች 2 እግሩን ከእግረ መስቀል ጋር ቸነከሩት። ሮዳስ በሚባል ችንካር ደረቱን ቸነከሩት። ኦ አዳው አለ ለሐኩሁ ለአዳም ተቀንእዋ በቅንዋተ መስቀል ወአጋር አንስስዋ ወስተገነት ተቀንዋ በቅንዋተ መስቀል እንዳለ ዮሐንስ አፈወርቅም። አዳም በተቀበረበት ስፍራ ላይ ታላቅ ዛፍ በቅሎ ነበር። ቆርጠው ስሩን እንደ ሙገጫ ፈልፍለው የመስቀሉን እግር አሹለው ከዚያ አግብተው በብረቱ ቸንክረው ቀትር ሲሆን ሲሰቅሉት ከግርፈቱ ብዛት የተነሳ ስጋው አልቆ ነበርና የጎን አጥንቱ በረዶ መሰለ። የጎኑን አጥንቱን እየቆጠሩ ምራቃቸውን እየተፉ ተሳለቁበት። ማህበራን አይሁድ አሜሃ አጽምተኢከ ፍሉቅ ወዲባ ገጽከ ምራቀ ወሩቅ ለአልየከ እንዘይሰልቁ እንዳለ አባ ጊዮርጊስ። ጌታችንም 13ቱን ሕማማተ መስቀል ከተቀበለ በኋላ በጊዜ ሰዓት ውሃ ጠማኝ አላቸው። አይሁድም ይህ ህብራዊ ውሃ ጠማኝ አለ። ጲላጦስ ተመራምሮ ሳያደርሰው ተሎ የሚገለውን ነገር ምን እንስጠው አሉ። እኩሉ የኖረ ብሆ መጸጽ ብናጠጣው ተሎ ይሞታል ብለው መከሩበት። መጸጾስ ምንድን ነው ቢሉ የስንዴና የወይን ቅርጽን ነው። ስለምን ያመጡት ነበር ቢሉ በዘመናቸው ጻረ ሞት ይበዛባቸው ነበር። ሊሞቱ 40 ቀን ሲቀር የሚቀበሩበትን ጉድጓድ ቆፍረው ሲያበቁ ከመጺጹ ሲያቀምሷቸው ነፍስ ከስጋቸው ይለይላቸው ነበርና አንድም የበሉት የጠጡት አልስማማቸው
ባላቸው ጊዜ ከመጽይጹ ሲቀምሱ ይስማማቸው ነበርና ስለዚህ ያመጡት ነበር። እኩሉ ከርቤ አዘኩል አምቡላ ብናጋሬ ብናጠጣው አሉ። እኩሉ አይሁድ የዝሆን ሐሞት ብናጠጣው ይሞታል አሉ። እንዲህ ብለው ከመከሩ በኋላ የኔ ያልኩት ይሁን እኔ ያልኩት ይሁን እያሉ ቢጣሉ አንድ ክፉ ተነስቶ ምን ያጣላችኋል? ይልቁንስ ሁሉንም ብታጠጡት ይሞታል አላቸው። የኖረ ብሆ መጸጽ ከባልቴት ቤት ከርቤ አዘኩል አምቡላ በነጋሪት ከነገስታት ቤት የዝሆን ሐሞት ከአዳኞች ቤት ተገኘ። አይሁድም እኒህን በማሰሮ አንድነት ሰብቀው ችቦ ሙሉ የሐር ጉፍሎ ነክረው መስቀሉ ርቋቸው ነበርና በዘንግ አስረው በቁጼላ ሂጲስ ደግፈው አንተ ህብራዊ ውሃ ጠማኝ ትላለህ? ንሳ መጣንልህ ጠጣ አሉት። ወምልኡ ስንፍነገ እመውእቱ ቢሃ ወአስረእዎ ዲበ ህለት ወስተራከቦ ወስተአፈው ወአጽሩ እንዲል ጌታችንም ቢቀምሰው ምሬቱ ጉሮሮ የሚቆርጥ ሆነበት። መልሶ ተፋው። አስቴ እዋ ቢአ ዘመስለ ሐሞተ ወሰአበ ጥዕመ አብየ ስትእየ እንዳለ ዮሐንስ አፈወርቅ። ምነው አይሁድ እንዲጨከኑበት? ጌታስ ስለምን ይህን ሁሉ መከራ ተቀበለ ቢሉ አይሁድ ጠልተውታልና በብዙ መከራ እንዲገሉት ነው። ጌታ ግን ሹመት በጀ እንዲሉ የሐና የቀያፋ የመንግስት የክህነት ልብስ ጸጋ ነበራቸውና ወሰድኩባቸው ሲል ነው። ዳዊትም ቅን ወእኒ እደወየ ወእግሬየ ወህልእቁ ኩሉ አጽምትእየ ወአስትዮኒ ብሂአ ለጽምእየ ወወድእዮ ሐሞተ ወስተ መብልየ ብሎ ነበር። ነቢዩ ሰለሞንም በአክሊል ዛስተቀጽልቶ እሙ አመ ዕለተ መራሁ ወእመ ዕለተ ፍስሐ ልቡ ብሎ ነበርና ትንቢቱን ለመፈጸም ነው። ሐሞት የኃጢአት አምሳል ነው። ሐሞትም መራራ እንደሆነ ኃጢአትም ኋላ በፍዳ ጊዜ ይመራልና አለመዋጡም መልሶ መጥፋቱ ኃጢአት በሰራችሁ ጊዜ አታወሉ አታሳድሩ፣ ዕለቱን በንስሐ ትፉት ሲል ነው። ሚስጥሩ ግን ለአርያ ለቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገስታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደኔ ራሳችሁን እየመቱ አክሊለ እሳክ ግንድ አሸክመው በብረት ቢቸነክሯችሁ መሪር ሐሞት ቢያጠጧችሁ ዋጋችሁን በመንግስተ ሰማያት እንድሰጣችሁ መከራውን በትዕግስት ተቀበሉት እንጂ ሃይማኖታችሁን አትጣሉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ነው። አዳምና ሔዋንም ስተው ዕፀ በለስን በልተው አጋንንት በገሃነመ እሳት 5500 ዘመን የእሳት ግንድ አሸክመው በእሳት ችንካር ቸንክረው በእሳት መንዶ ራሳቸውን እየቀጠቀጡ ህምእዘ ሐሞት ሲያጠጧቸው ይኖሩ ነበር እና ጌታም አዳምና ሔዋንን ለማዳን ይህንን ሁሉ መከራ ተቀበለ። ከዚህም በኋላ በ7 ክንድ ከስንዝር በመስቀል እንደምንሰቀሉት ቢሉ 2 ክንድ በተፈለፈለው ግንድ ገብቷል። በ3 ክንድ ከስንዝር አካሉ ተሰቅሎበታል። 1 ክንድ ከስንዝር ከእግሩ በታች ስንዝሩ ከራሱ በላይ ቀርቷል። ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ነቢዩ ሙሴ እስራኤልን ስቅለእተ ትርኢያ በሕይወትከ ቅድመ ገጽከ ብሎ ነበር። ጌታም እመክመ ተለአልኩ እምድር እስህብ ሁሉ ለህእበ አብየ ዘበሰማያት ብሎ ነበርና ትንቢቱን ምሳሌውን ለመፈጸም ነው። ነቢዩ ሙሴ እስራኤልን ከግብፅ አውጥቶ መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ይህን እየተመገባችሁ የሰጣችሁን እግዚአብሔርን አመስግኑት ብሎ ደጋደጋውን ምድረ በዳውን ይዟቸው ሲሄድ እስራኤላውያን ክፉዎች ነበሩና የደጋ ምንጩ ብዙ ነው። እያፈለቀ ጠጣን፣ መና ከደመና አወረድኩላችሁ፣ ውሃ ከድንጋይ ያፈለኩላችሁ ይለናል። አሁን ከቆላ ቢሆን ይህን ሁሉ ባልሰጠን ነበር እያሉ እግዚአብሔርንም ሙሴን ማሙ። ሐምየወ ለእግዚአብሔር ወይቤሎ ይክልእኑ እግዚአብሔር ስሪያ ማዕድ በገዳም ይዘብጥ ኩኩሃ ወያውዝ ማየ ወይከልኑ ወሃበ ህብስተ ወይሰርዓ ማዕደ ለህዝቡ እንዳለ ክብር ዳዊት። ጌታም ቁላተ ይስፋጥ ከሚባል በረሃ አውርዶ መናውን ውሃውን ከወትሮው አብልጦ አወረደላቸውና ኃይሉን ክህሎቱን አሳይቶ ወእንዘ አዲ መብልአሙ ወስተ አፎሙ ንዝረ እባብ አስነስቶ
ጉድናቸውን እያስቀደደ አስፈጃቸው። ነቢዩ ሙሴም አቤቱ ጌታዬ አሕዛብ እስራኤል የሚመግባቸው ቢያጣ ከበረሃ አውርዶ አስፈጃቸው እንዳይሉህ መድኃኒት ፈልግላቸው ብሎ ጸለየ። ጌታም የወዳጁን ጸሎት ፈጥኖ ይሰማልና ብረቱን እባብ አስመስለ በተራራ ላይ ተራዳ ተክለህ ብረቱን በዚያ ላይ ሰቅለህ አሳያቸው። ያን አይቶ ሰምቶ ያመነ ይዳን፣ ያላመነ ይሙት አለው። ተራራውን በቀራንዮ አምሳል ነው። ተራዳው የመስቀል ብረቱ የወልደ እግዚአብሔር፣ እባቡ የዳቢሎስ፣ ቁስሉ የኃጢአት መርዙ፣ የመርገመ ስጋ የመርገመ ነፍስ፣ በረሃው የገሃነም እሳት አምሳል ነው። ያን አይቶ ሰምቶ ይዳኑ ማለቱ ስቅለተ ክርስቶስን አይተው ያመኑ ሐዋርያት፣ ሰምተው ያመኑ ምዕመናን የመዳናቸው አምሳል ነው። ያላመኑ ይሙቱ ማለቱ ስቅለተ ክርስቶስን አይተው ያላመኑ አይሁድ፣ ሰምተው ያላመኑ አሕዛብ ያለመዳናቸው አምሳል ነው። ነፍስ ያለው እባብ የገደላቸውን ሰዎች ነፍስ የሌለው ብረት እንዳዳናቸው በባህሪው ሞት የሌለበት አምላክ ዳቢሎስ ያስገራቸውን ነፍሳት ተሰቅሎ ሙቶ የማዳኑ አምሳል ነው። ወበክመ ሙሴ ሰቅሎ ላህራዊ ብረት በገዳም ከማሁ ሃልእወ ለወልደ እጓለ እመያው ሕያው ይሰቅል። ስለምን ራሱን በብረት መሰለው ቢሉ ብረት ከቆላም ከደጋም አጠራቅሞ በአንድነት ይሰራል። የጌታችን ልደቱ ከቤተ መንግስት ከቤተ ክህነት ነውና አንድም ብረት ጽሩይ ነው፣ ሲመቱት ከሩቅ ይሰማል። የጌታም ልደቱ፣ ጥምቀቱ፣ ሞቱ፣ እርገቱ እስከ ምጽአት ድረስ ሲነገር ይኖራልና ስለዚህ ራሱን በብረት መሰለው። ትንቢቱን ያናገረ አምሳሉን ያስደረገ እርሱ ባወቅ አይደለምን? አንድም ስለምን ከምድር ከፍ ከሰማይ ዝቅ ብሎ ተሰቀለ ቢሉ ምሰሶ የመሃል ዳኛ የውል እንዲሉ ጌታም ሩእይ ማዕከለ እግዚአብሔር ወስብእ ነውና ሰባቱን መስተጻርራን ለማስታረቅ ነው። እኒህም ሰውንና እግዚአብሔርን፣ ነፍስና ስጋን፣ ሰማይንና ምድርን መላእክት ናቸው። አንድም ሰውነትን ለጣዖት እየሰዉ ምድር በደም ሰማይ በጢስ አርክሰዋት ነበርና ጌታም 33 ዓመት ከ3 ወር ግራ ቀኝ ተመላልሶ ምድርን በኪደተ እግሩ ቀደሳት። ሰማይን እንዲቀድስ በአየር ያሉ አጋንንትን እንዳወረደ ሲያጠይቅ ከምድር ከፍ ከሰማይ ዝቅ ብሎ በቀራንዮ ተሰቀለ። ስለምን በቀራንዮ ተሰቀለ ቢሉ ዳዊት ወገብረ መድኃኒተ በማዕከለ ምድር ብሎ ነበር። ጌታም ይከበር ነቢይ በሀገሩ ወፈድፋድስ በህበ አዝማዲሁ ብሏል። እንዲህም ማለቱ በሀገራቸው የሚኖሩ ደጋግ ሰዎች ካህናት አይከበሩም፣ አይታፈሩም። እኔም በሀገሬ በኢየሩሳሌም አደባባይ እሰቀላለሁ፣ እሞታለሁ ሲል ይህንን ትንቢትና ምሳሌ ለመፈጸም ነው። መልከ ጻዲቅ በቀራንዮ አጽመ አዳምን ሲጠብቅ እስራኤል እየተጣሉ ሲሄዱበት እውነት ይፈርድላቸው፣ የማታ ማታ ግን ሳያስታርቅ አይሰዳቸውም ነበር። መልከ ጻዲቅ የጌታ፣ እስራኤል የአዳምና የሔዋን አምሳል ናቸው። መልከ ጻዲቅ እውነት እንደፈረደባቸው ጌታም አዳምና ሔዋንን ዕፀ በለስን በልተው ቢበድሉት እውነት ፈርዶ ገሃነመ እሳት አወረዳቸው። የማታ ማታ እንዳስታረቃቸውም ጌታም ምንስ ቢበድሉኝ ፍጠረን ሳይሉኝ ፈጥሬያቸዋለሁ ብሎ ወልደት አጽም ላይ ስጋው ተቆርሶበት ደሙ ፈሰሰበት። ጌታም ለአድኅኖት አዳም እንደመጣ ሲያጠይቅ በቀራንዮ ተሰቀለ። አንድም በአራቱ ማዕዘነ ዓለም ያለ ሁሉ ፍጥረት የለየሁት የለኝም፣ በእኔ ያመነ ሁሉ ይዳን ሲል ነው። ወሰዓረ እምኔ መርገመ ወገብረ ሰላም ማዕከለኔ በመስቀለ ወበተንሳኤሁ ቅድስት እንዳለ ቅዱስ ኤፍሬም። ሲሰቅሉትም ጥጦስና ዳክረስ የሚባሉ ቀማኞች ይዘው ነበርና ጥጦስን በቀኝ ዳክረስን በግራ ጌታችንን በመካከል አድርገው ሰቀሉት። የማናይና ጸጋማይ መባላቸው ግን በጌታችን ግራና ቀኝ ስለተሰቀሉ ነው። ስቀሎ ምስሌሁ እምለፈ አምሳፍ እምስእፌ
ወማእከሎሙ ኢየሱስ ክርስቶስ እንዴል ምን ነው ጌታችን በወንበዴዎች መካከል ሰቀሉት? ጌታ ስለምን ተሰቀለ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ግራ ቀኝ ቢትወደድ ይገባሃል እያሉ ሲሳለቁበት ነው። ጌታችንን ግን ኋላ በዕለተ ምጽአት ጊዜ ጻድቃንን በቀኝ ኃጥአንን በግራ አቁሜ የማጸድቅ የምኮንን እኔ ነኝ ሲል ነው። ደግሞም ከራሱ በላይ በቀረው ስንዝር ሙሉ መስቀል ጲላጦስ የተሰቀለው የአይሁድ ንጉሳቸው ነው። ንጉሳቸውን ሰቀሉ ብሎ ጻፈበት። ጽፈ ጲላጦስ መጽሐፈ ወይበል መጽሐፍ ኢየሱስ ናዝራዊ ንጉሥ አይሁድ እንዴል በጊዜ 6 ሰዓት ቀትር ሲሆን ቢሰቅሉት በምድር 4 በሰማይ 3 7 ተአምራት ተሰሩ። በምድር አበባን ተፈተቱ፣ መቃብራት ተከፈቱ፣ ከሺህ ዝቅ ከ500 ከፍ የሚሉ ሙታን ተነሱ። የቤተ መቅደስ መጋረጃ ከሁለት ተከፈለ። ንቃ ኩክሃ ወተከስእቶ መቃብራት ወተከስቶ መቃብራት ወተንስኡ ሙታን ወተሰጠ ምንጦላይት ምኩራብ እምዕላሉ እስከ ታቱ እንዲል በሰማይም ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ፣ ፀሐይ ጸለመ፣ ወረሃ ደመ ሆነ፣ ወከዋክብተ ሰማይ ወድቁ እንዲል አይሁድ ጌታችን ራቁቱን አቁመው ቢሰቅሉት የፈጣሪያችንን እርቃንን አናሳይም ሲሉ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። አንድም የሐና የቀያፋ የመንግስት የክህነት ብርሃን ጸጋ የሙቀት ጸጋ ነበራቸው። ጌታም እንግዲህ የመንግስት የክህነት ብርሃነ ጸጋ የሙቀት ጸጋ የላችሁም ወሰድኩባቸው ሲል ነው። ጌታም ተሰቅሎ ሳለ አምላኬ አምላኬ እያለ ሲጸልይ ዳቢሎስ ቢሰማው ይህ ሰው ሩቅ ብእሲ ነው፣ እነሆ ጻረ ሞት ይዞት ያስጨንቀዋል፣ ሂጄ ነፍሱን ከስጋው ለይቼ ስጋውን በመቃብር አበሰብሳለሁ፣ ነፍሱን በእጄ ይዛለሁ ብሎ እስከ እግረ መስቀል ቀረበ። ጌታም በነፍሱ በንፋስ አውታር ወጥሮ በእሳት ሰንሰለት ቸንክሮ አስጨንቆ አስጠብቦ ያዘው። ዳቢሎስም እጅግ ደከመ፣ ተጠበበ፣ ተጨነቀ። ወቅመ ቅዋመ በማዕከለ ነፍሳት ወዚኢ ክል ያንቀልቅል ወልህበ ልህብተ አብይ እንዳለ መቅድመ ወንጌል። ከዚህም በኋላ ጌታ የዳቢሎስን ድንቁርና ገልጾ ግርማ መለኮቱን ስርዓተ መንግስቱን አሳየው። መላእክትም በጊዜ ቀትር ፈጣሪያችን እናመሰግናለን ብለው ቢመጡ ራቁቱን ቆሞ አካሉ ደም ለብሶ አክሊለ ሦክ በራሱ ተደፍቶበት በመስቀል ተሰቅሎ ቢያገኙት ደንግጠው ከመስቀሉ እግር እንደ ቅጠል ረግፈው አሳየው። ወቀፈዐፀ እምላአሌሁ እመክዳአነ ወርእየ ብርሃነ መለኮቱ መላእክትኒ ውዱቃነ በአው መስቀል እንዳለ መቅድመ ወንጌል። ዳቢሎስም ጥንቱንስ በደለኛ እኔ ነኝ እንጂ እርሱማ በድንግልና ተጠንሶ በድንግልና ሲወለድ በደረቅ ግንባር ዓይን ሲፈጥር ለምጽ ሲያነጻ አልዓዛር ነይጽአ መቃብር አፈ ብሎ ሙታን ሲያስነሳ የባህሪ አምላክነቱን አሳይቶ ነበር። አሁንስ እንደ ውሃን ያፈሰኝ ይሆን? እንደ ሰም ያቀልጠኝ ምን ያደርገኝ ይሆን? እያለ መከራውን አበላለጠ። ወአስተበአየ መከራሁ ዳቢሎስ ሶበ ርእየ ግርማሁ ለመለኮት እንዳለ መቅድመ ወንጌል። ጌታም ለፍጥረቱ ሩህሩህ ነውና ከመከራው አስታገሰለት። አንድም ቢያስጨንቀኝ ነው እንጂ ወድጀን ክሻለው ባለ ነበርና በፍቃዱ እንዲክስ ነው። ከመ ይኩን እውየ ሞቱ ለፍዲአተ ህየንተ ፍቃደ ስምረቱ አቅልዕለ ሎቱ ጽእቦ ወላህቦ እንዳለ መቅድመ ወንጌል። በዚህ ጊዜ ጌታ ዳቢሎስን በአይነ ቁራኛ ይዞ ጠየቀው። አንተ እንዴት ከመላእክት በላይ አብልጬ ሹሜ ብፈጥርህ ቀድሞ እኔ ፈጠርኳቸው ብለህ ኋላም አዳምንና ሔዋንን ፈጥሬ በገነት ባኖራቸው ይችን ዕፀ በለስ ብትበሉ አምላክ ትሆናላችሁ ብለህ አስተህ ገሃነም እሳት አወረድካቸው። ኋላስ ነቢያት ይወርዳል ይወለዳል እያሉ ትንቢት ቢናገሩ ሱባኤ ቢቆጥሩ በመናፍቃን ካህናት በአላውያን መኳንንት በካዲያን ነገስታት ልቦና አድረህ በሽመል ስታስደበድባቸው በመጋዝ ስታሰነጥቃቸው ኖርክ። አሁን እንሆ ለአዳም የሰጠሁትን ተስፋ አደርሳለሁ ብዬ ብሰቀል ሩቅ ብእሲ ነው ብለህ መጣህ ብሎ ጠየቀው። ዳቢሎስም አቤቱ ጌታ እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረቱ ያለ ሌላ ፍጥረት አግኝቼስ እንኳን ከአውደ ፍትህ
በፊትና ከአውደ ፍትህ በኋላ የሰራሁት ኃጢአቴስ ሁሉ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምኩህ ካሳ ባልበቃህም ነበር። ነገር ግን ፍጥረቱ ሁሉ ያንተ ነው፣ የኔ የለኝም ብሎ የእግዚአብሔር ፈጣሪነትን የእሱን ፍጡርነትን በገዛ ቃሉ መሰከረ። ዘከመ ሰማይ ዘከመ ምድር ወለ ወስተየቶሙ ይከውን መጠነ ቀዊ ሞትእከ እድመ ጲላጦስ አህቲ ሰዓት ከመቅጸብተ አይን እንዳለ መቅድመ ወንጌል። ዲያብሎስም አቤቱ ጌታዬ፣ ነገር ግን አዳምና ሔዋንን ከነልጆቻቸው በእኔ እጅ ተይዘው በሲኦል ተግዘው ይኖራሉና ካሳ አድርገህ ውሰድልኝ። እኔንም ከጥንት ቦታዬ ስደደኝና ሃይማኖት ያልተማሩትን ምግባር ያልሰሩትን ኃጢአት ሰርተው ንስሐ ያልገቡትን ቃል ኪዳን ስጠኝና በሲኦል እንደ ሞሰብ ፈርፍሬ ስለቅማቸው ልኑር ብሎ ይሰግድ ይለምን ጀመር። ወቆመ እንዘ ይሰግድ ወይ ገርር ከመ ያንስእ ደዌ ለአለ አዳም ወዝርኡ እንዳለ መቅድመ ወንጌል። ጌታም እንዳታሸንፋቸው መጽሐፍትን አጽፍላቸዋለሁ፣ መምህራንን እሾምላቸዋለሁ፣ በንስሐ እቀበላቸዋለሁ እንጂ ሃይማኖት ካልተማሩ ምግባር ካልሰሩ ኃጢአት ሰርተው ንስሐ ካልገቡ እኔን ጠልተው አንተን ከወደዱ ሰጥቼሃለሁ ይሁን አለው። በዚህ ጊዜ የጌታችን የባህሪ አምላክነቱ በሰውም በዲያብሎስም ዘንድ ታወቀ። አባ በጽሐ ጊዜሁ ከመ ትሰቡሃ ለወልደከ ወከመ ወልድከኒ ይስብከ እንዲል የዚህ ዓለም ንጉሥ በአዳራሽ ተገኝቶ በዙፋን ላይ ተቀምጦ በደለኛን ይክሳል። ጌታም መስቀሉን ምቹ ዙፋን አድርጎ በመስቀል ተሰቅሎ ዲያብሎስንም አስሮ ገሃነም እሳት አወረደው። አዳምን ከማሐሰረ ኃጢአት ፈትቶ ከገሃነመ እሳት ከነ ልጆቹ አወጣው። አንስ ትሰየምኩ ንጉሰ በላዕሌሆሙ በጽዮን በደብረ መቅደሱ እንዳለ ክብር ዳዊት። አንድም ጽዮን የተባለችው ማኅፀነ ማርያም፣ ደብረ መቅደሱ የተባለው አካሉ ነው። ጌታም እነዚያ አላወቁም እንጂ እኔስ በማኅፀነ ማርያም አድሬ ለጻድቃን ለሰማዕታት ነገስኩላቸው፣ በአይሁድ በመናፍቃን ነገስኩባቸው ሲል ነው። አንድም ጽዮን የተባለ መስቀሉ፣ ደብረ መቅደሱ የተባለ አካሉ ነው። እነዚያ አላወቁም እንጂ እኔስ በመስቀል ተሰቅዬ ለጻድቃን ለሰማዕታት ነገስኩላቸው፣ በአይሁድ በመናፍቃን ነገስኩባቸው ሲል ነው። እንዲሁ ሰባቱ ተአምራት ሲደረግ አይተው የባህሪ አምላክ ነው እንጂ ባህሪ አምላክማ ካልሆነ እንዲህ ያለ ታምራት ባልተሰራ ነበር ያሉ ክርስቲያን ተባሉ። አምላክም አይደለም የአምላክ ወዳጅ ደግ ሰው ነብይ ነው ያሉ መናፍቅ ተባሉ። አይሁድ ግን አምላክም ነብይም አይደለ ሐሳዊ መሲህ ነው ከቂሳር በቀር ሌላ ንጉስ የለም ብለው ካዱትም። ወአረበ ፋሲካሆሙ ለአይሁድ ጊዜያ ስድስቱ ሰዓት ወኢቤሎ አልብነ ንጉሰ ወዝበ ንጉሰ ዘእንበለ ቄሳር እንዲል። ከዚህ በኋላ የአራቱን ቤተ ሮማውያን የጌታችንን ጫማውን ልብ አልማውን አንድነት ተሰርቶ ነበርና አንድ መደብ ልብሱን መጎናጸፊያውን፣ አንድ መደብ ኩፍሌቱን መጠምጠሚያውን፣ አንድ መደብ ዘንጉን መነሳነሱን አንድ መደብ አድርገው ከአራት ተካፈሉት። ወተካፍሎ አልበእሴሁ ወርሲኢዎ ክፍአለ ለእለ አሃዱ እመሃራ እንዲል። ቀሚሱን ግን የተወለደ ዕለት ሰብአ ሰገል አምጥተው አበርክተውት ነበር። መርፌ መቃድ ያልነካው አካሉ እያደገ የሚያድግ ባለ ተአምራት ነበር። አይሁድም አንቅደደው ዕፃ የደረሰው ይውሰደው ብለው ዕፃ የደረሰው ወስዶታል። ወክዳኖስ እልታሃ ዘአልቦ ርፍአት ተባሁ በብያናቲሆሙ ኢንስጠጥወ ኢነግምድ አለአንት ፈሰስ ለዘረከቦ ይረክቡ እንዲል ወንጌል። ጌታችን ግን ይህንን ሁሉ መከራ ሲቀበል በትህትና በትዕግስት ሲቀበለው ዋለ እንጂ ከትኩሳቱ አብርዱልኝ ከመከራው አስታግሱልኝ አላለም። ኦ ትህትና ዘበጥንዝ ትህትና፣ ኦ ትዕግስት ዘመጠንዝ ትዕግስት እንዳለ ቅዱስ ያሬድ ምን አልተናገረም ቢሉ ክፉ ቃል አልተናገረም እንጂ ለሰው መድኃኒት አብነት የሆኑትን ነገሮች በመስቀሉ ላይ ሆኖ ሰባቱን አጽርሃ መስቀል ተናግሯል። እኒህም አምላኬ አምላኬ ንጸረኒ ወለመነተ ህድገኒ
አባ ስረይ ሎሙ እስመ በዚአየ ምሩ ይገብሩ ንዋ ወልድኪ ወንያ እምከ ኤሎሄ 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 ኤላማስ ላማስ ቅታአኒ ወአንተ ትቀድም ለአዳም በዊዓ ወስተ ገነት አባ እምሃፀን ነፍስየ ወስተ ደከ ወይቤ ተፈጸመ ሁሉ ናቸው። ቃላተ ርኅራኄ ሰባቱን እንተ ዲኢበ መስቀል ነበበ እንዲል የኒህም ሰባቱ አጽሐ መስቀል እየራሳቸው ሀተታ አላቸው። አምላኬ አምላኬ ንጽረኒ ማለቱ አቤቱ ምእመናን ከፍቶታት እኩያት ከኃጣውያን እርኩሳት ይጠበቁ ሲል ነው። ወለምንተ ህድገኒ ማለቱ አቤቱ ምእመናንን በበደሉት በደል እኔ ከካስኮላቸው በኋላ ምነው ለምን ቸላ ትልብኛለህ? አውጣልኝ እንጂ ምን ነው ገሃነመ እሳት አወረድክብኝ ማለቱ ነው። ጌታ ስጋ መልበሱ ስለኛ ነውና በእኛ ተገብቶ ሲጸልይልን ነው። አባ ስረይ ሎሙ እስመ በዘኢየአምሩ ይገብሩ ማለቱ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ አካሉ ደም ለብሶ ራቁቱን ቆሞ አክሊለ ሦክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው እንደ ቅጠል ረግፈው እንደ ሻሽ ተነጸፉ። ቅዱስ ሚካኤል ግን ቁሞ ያደንቅ ጀመር። ቅዱስ ገብርኤልም እኒህ ክፉ ሰዎች ፈጣሪያን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ሚካኤል አረመመ፣ ገብርኤል ተደመመ አመ ስቅልእወ አይሁድ ለእግዚእነ እንዲል ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው ከቁጣ ታገስ፣ ሰይፍህን መልስ አለው። ቅዱስ ገብርኤልም ያንተ ምሕረት ቸርነት ሁልጊዜ ነው ብሎ ሰይፉን ወርውሮ በቁጣ ቃል ቢጥለው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባ። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል። ወመጻ መልአከ ህሩየ በማእከሎሙ ለመላእክት እዘ በእዴሁ ሰይፈ ክሰተ ከመ ያጥፋዎሙ ለአላውያን እግዚኡ ፍጡእነ ወሶአበ ክልህእቶ ምህረቱ ለአብ ውሂረቱ ለወልድ ወትዕግስቱ ለመንፈስ ቅዱስ ዘበጦ ለመንጦላይት ሙክራብ ወርስእዮ ክፍለ እመልአሉ እስከ ተሃቱ እንዲል ጌታችን የተሰቀለ ዕለት እኩሉ ሰቀሉት እኩሉ አልሰቀሉትም እያሏት እመቤታችን ስትጨነቋለች። ዛሬ የታመመ ሰው ዘመዴን ጥሩልኝ እንዲል ጌታም የሚወደው ደቀ መዛሙሩን ወልደ ነጎድጓድ ቅዱስ ዮሐንስን ጠርቶ ሂድ እናቴን ወዲህ አምጣልኝ መከራዬን ትየው አለው። ወልደ ነጎድጓድ ቅዱስ ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከኛ ሴራ የተለየ ቤቱ ይተኮስ ከብቱ ይወረስ ብለው ሴራ አድርገው ሕዝቡን ሰብስበው ውለው ነበር። ጌታ የተሰቀለበት ከሕዝቡ ብዛት የተነሳ ቢሰወራት ልጅ የተሰቀለበት የት ነው ብትለው በምዕራብ በኩል ተሰቅሏል አላት። እመቤታችንም ልጇ ራቁቱን ቁሞ አካሉ ደም ለብሶ አክሊለ ሦክ ተቀዳጅቶ በመስቀል ተሰቅሎ ብታየው ምን ነው ቀድሞ ቅዱስ ገብርኤል አምላክን ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ ብስራቱ ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀል ደረሰች። ጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰ። አይሁድም ቀድሞ በዝች ሰው ልጅ ምክንያት ሄሮድስ 14,000 ሕፃናት ፈጅቶብን ነበር፣ የልጆቻችን ደም ተመለሰልን እያሉ ተሳለቁባት። እኩሉ የአካሏን ደም ግባት አደነቁ፣ እኩሉ የሐዘኗን ጽናት የእንባዋን ብዛት አይተው አለቀሱ። ጌታን እናቴ ሆይ ብታለቅሽ አይታክትሽምን? ስንዴ ካልተዘራች አትረባም። እኔም ካልሞትኩላቸው 5,500 ዘመን በሲኦል ተግዘው በዳቢሎስ እጅ ተይዘው የሚኖሩ ነፍሳት ከገሃነም እሳት አይወጡም። ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሻልና ተይ አታልቅሽ አላት። ምንም እንዲህ ቢላት ከለቅሷ
አልታገስም አለች። ጌታም ቅዱስ ዮሐንስን ጠርቶ ለእናቴ ልጅ ሁናት አለው። እናቱንም ለደቀ መዛሙሩ ለወልደ ነጎድጓድ ቅዱስ ዮሐንስ እናት ሁኚው እዘኝለት ብሎ አደራ አቀባበላቸው። ቅዱስ ዮሐንስ የተቀበለው ይህ ልጅነትም ዛሬ ሳሊለነ ቅድስት ላላት ሁሉ ተደርጓል እንጂ ብቻ በደቀ መዛሙሩ ወልደ ነጎድጓድ ቅዱስ ዮሐንስ አልቀረም። ወሰበ ርእዮሙ እግዚእ ኢየሱስ ለእሙ ወለእዘ ርድኡ ዘያፈቅር ይቀውሙ ይቤላ ለእሙ ኗ ወልድኪ ወይቤሎ ስውእቱኒ ረድእ ነአይ ንያ እምእከ እንዲል ወልደ ነጎድጓድ ቅዱስ ዮሐንስም እመቤታችን ከቤቱ ወስዶ 15 ዓመት አኖራት። ወእመይእቲ ሰዓተ ንስሐ ወስቱ ልድአ ወአልእት እዋ ቤቶ እንዲል ኤሎሄ 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 ኤላማስ ላማ ስብቅታ አኔ ማለቱ ትርጓሜው አምላኬ አምላኬ እንዳለው ያለ ነው። አይሁድ ግን ኤልማስ ሲልስ ቢሰሙት ኤልያስ ያለ መስሏቸው ኤልያስን ከገነት ጠራው። ኤልያስ መጥቶ ሳያድነው ተሎ የሚገለው ነገር ምን እናጠጣው ብለው መክረው የዝሆነ ሐሞት ያጠጡት ስለዚህ ነው። ወአንተ ትቀድም ለአዳም በዊያ ወስተገነት ማለቱ ጌታችን የተሰቀለ ዕለት ቀማኞች ጌታችን ግራና ቀኝ ተሰቅለው ነበር። በቀኝ የተሰቀለው ሰባቱን ተአምራት ሲሰሩ አይቶ አምላክነቱን ተረድቶ ተዘከረነ እግዚኦ በውስጠ መንግስትከ ተዘከረነ እግዚኦ አመ ዳግም ምጽአትከ እያለ ሲጸልይ በግራ የተሰቀለው ቢሰማው ለራሱ ተሰቅሎ ይጨነቃል። እኛን ያድን ብለህ ትለምነዋለህን አለው። በቀኝ የተሰቀለው የማናይም እኛስ መሰቀላችን ነፍስ ገድለን ኃጢአት ሰርተናልና ፍዳችን ነው ይገባናል። ኃጢአት የሌለበት የባህሪ አምላክ ንጹህ ሲሆን ለቤዛ ዓለም ብሎ ቢሰቀል ፈጣሪህን ለምን ትሰድበዋለህ? አትፈራውምን አለው። ይተፈርሃኑ ለእግዚአብሔር አምላክከ እንዲል ጌታም ራሱን ወደ የማናይ ዘንበል አድርጎ ምድረ ግብፅ ስንወርድ የነገርኩ ሁሉ ደረሰ፣ ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ ሱራፌ መልአከ ደመ ማኅተሙን አይቶ አንተ ማነህ አለው። የማናይም አልሰማህምን? አምላክ እንጂ ወርዶ ተወልዶ ዓለምን ሁሉ አዳነው አለው። አንተስ ማነህ? አዳም ነህ? አብርሃም ይስሐቅ ነህ? ያዕቆብ ነህ? እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነበርኩ አለው። ለእንደዚህ ያለ ክብር ያበቃህ ምንድን ነው ቢለው ሰባቱን ተአምራት ሲሰሩ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ክብር ጸጋ አበቃኝ ብሎ 5500 ዘመን ተዘግታ የነበረችቱን ኆኃተ ገነት በጌታችን ደመ ማኅተም ከፍቶ ከአዳም ተቀድሞ ገነት ገባ። ወአንተ ትቀድም ለአዳም በዊአ ወስተ ገነት ያሰኘው ቃል ይህ ነው። አባ እማሐፀን ነፍስየ ወስተ ዴከ ማለቱ በዘመነ ኦሪት የነበሩት ሰዎች ነፍስ ከስጋቸው እየተለየች ሲኦል ትወርድ ነበር። አሜሃ ይተፌንዋ ነፍሳት ወስተ እሳተ ገሃነም እንዲል ቅዱስ ቄርቆስ። ጌታ ከተሰቀለ በኋላ ግን ገነት ይገቡ ጀመር። እመክመ ተለአልኩ ምድር እስህበ ኩሉ ህቤ እንዲል ወይ ቤት ተፈጸመ ሁሉ ማለቱ በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችንም እኒህን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። አጽንዕነ እሶ መንገለ የማን ወመጽአት መንፈሱ ሶቤሃ እንዲል ሞቱን በሰውነቱ ርስት በፍቃዱ ነው እንጂ የግድ አይደለም። ሞተ በፍቃዱ ወተቀበረ በስምረቱ እንዲሉ ሊቃውንት አልቦ ዘይሃይድንያ አላ ለእልየ በፍቃድየ እሜጥእዋ ለነፍስየ እንዲል ጌታ በወንጌል አንተ ዘይተመውት በመለኮት ዝክእመ ርኢናከ ምስለ አብ ወአንተ መዋዕቲ በስጋ ዘከእመ ርኢናከ ምስሌነ እንዲል ሞተ በስጋ ወሃይእወ በመንፈስ እንዲል ሞቱም ነፍሱን ከስጋው መለየት ነው እንጂ መለኮትስ ከነፍስና ከስጋ አልተለየም። ሞቱ እኒ ለእግዚእነ ኮነ በተፈልቁአተ ስጋ ወነፍስ ወለኮተስ ሊትፈለጥ ኤሆሙ እንዳለ
ፌላቴዎስ። ነገር ግን መለኮት የተለየውን ስጋ እንበላለን ማለት ሩቅ ብእሲ ስጋ እንበላለን ማለት ክህደት ነው። ነፍስ የተለየው መለኮት የተዋሃደውን ስጋ እንበላለን ብሎ ያምኗል እንጂ ወሃደገ ስጋሁ ስቁዕለ ዲበፀ መስቀል ወነፍሱሰ ውርደት ወስተ ሲኦል ወፈውስተ ነፍሳአተ አልሃልው ህየ ወፂወውት ሲኦለ ወአንዘአተ ኩሉ ፍጥረታአተ እንዲል አትናቴዎስ። በሲኦል የነበሩ ነፍሳት ያልተማሩ ያልተጠመቁ ነበሩና በአካለ ስጋ ተሰቅሎ ሳለ በአካለ ነፍሱ ሲኦል ወርዶ የተወጋ ጎኑን ቀኝ ክንዱን ቢያሳያቸው ጥምቀትና ቁርባን ሆነላቸው። የማነ እዲአ ወጥምወክእዎሙ ወኩኖቶኦሙ ጥምቀተ ወቁርባነ እንዳል ነፍሱ ከስጋው ከተለየ በኋላም ለንጊዮስ የሚባል ሐራዊ በተሳለ ጦር ቀኝ ጎኑን ቢወጋው ጽሩይ ውሃ ለጥምቀታችን ትኩስ ደም ለቁርባናችን በአንድነት ወጥቶ እንደ ለፊደል መንታ ሆኖ ፈሰሰ። እሱም አንድ አይና ነበርና ከደሙ ተፈናጥቆ ቢነካው አይኑ በራለት። ወበሃቱ አሃዱ እምሃራ ረግዞ ገቦሁ ዜማን ወወፅአ እምኔሁ ማየ ወደም እንዴለ። ከዚህ በኋላ ዮሴፍ ኒቆዲሞስ የጌታችንን ወዳጆች ነበሩና ዮሴፍ ድርብ በፋታ ኒቆዲሞስ የመቶ ውቂት ሽቶ አምጥቶ ችንካሩን እየነቀሉ ከመስቀሉ አወረዱት። ሽቶው በፋታው መግነዝ ላይ ረብርበው ገንዘው ዮሴፍ እቀበርበታለሁ ብሎ ያነጻት ሐዲስ መቃብር ነበረችና ከዚያ አውርደው ሲቀብሩት እናንተ በሰውነቴ መዋቲ ብሆንም በመለኮትነቴ ሕያው እንጂ ነኝ። ምን እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። አነ ንውም ወልብኤ ንቅሐት እንዴል። እነርሱም አቤቱ ጌታችን ምን እያልን እንገንዝህ አሉት። ጌታም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳአለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳአለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐረገ በስብሐት ውስተ ሰማያት ወነበረ በየማነ አቡ ዳግም ይመጽእ በስብሐት ይኰንን ወሕያዋነ ወሙታነ ተሳአለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ። ለወዳጆችም ለ12ቱ ሐዋርያት ለ72ቱ አርድእት ለ36ቱ ቅዱሳት አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ በሏቸው ብሎ ያን ጊዜ አክፍሎት አስተማራቸው። እኒህንም 13ቱን ሕማማተ መስቀል ወልደ ነጎድጓድ ቅዱስ ዮሐንስ በአይነ ሥጋ አይቶ ጻፋቸው እንጂ በእዝነ ሕሊና ሰምተው በአይነ ሕሊና ተገልጾላቸው የጻፏቸውስ ቅድስት ሰሎሜና ቅድስት ማርታ ቅድስት ኤልሳቤጥ ናቸው። ዘህሩቅ ሕማማቲሁ ለእግዚእነ ኢየሱስ ክርስቶስ ዘለሊእሁ ከሰዓተ ሎን ለሰለአሰ ወለሰለእስቱ ቅዱሳት አንስት ወንጌላውያት ለቅድስት ሰሎሜ ወለቅድስት ማርያም ወቅድስት ኤልሳቤጥ እንዲል ራእየ ቅዱሳት አንስት። ጌታችን ኢየሱስ ክርስቶስ የተቀበለውን ሁሉ መከራ ስቃይ አንድነት ቢቆጥሩት 9281 ነው። ይህንንም ለእኛ ለነፍሳችን መዳኛ ለስጋችን መጠገኛ ሊሆን ነው እንጂ እንደ ጻድቃን ሰማዕታት እሴት ክብር አገኛለሁ ብሎ አይደለም። ዝህልቁ ሕማማቲሁ ለእግዚእነ ኢየሱስ ክርስቶስ ዘተወክፈ በስጋሁ ተከፍለ ከመ ይኮንነ መድኃኒተ ስጋ ወነፍስ እንዳለ ራእየ ቅዱሳት አንስት። እኒህም 13ቱን ሕማማተ መስቀል 5ቱን አዕማደ ምስጢር አንድነት አድርጎ ተምሮ ያስተማረ የመድኃኔ ዓለምን በዓል ያከበረ ዝክሩን ያዘከረ ሰው የተሰቀለው ጌታዬ መስቀሉ ቤዛዬ ብሎ ማመኑ ነው። እድል ፈንታው ጽዋ ተርታው ከሐዋርያት ነው። ይህንም ሁሉ ያላደረገ ሰው እድል ፈንታው ጽዋ ተርታው ከአይሁድ ጋር ገሃነም እሳት መውረድ ነው። የሥጋ አባት ልጁ ቢወደው
ጋሻ ጦርን መክቶ ተዋግቶ ያድነዋል እንጂ ስለ ልጄ ልሙት አይልም። ጌታችን ግን ንስሐ ደዌነ ወፀረ ሕማምእነ እንዲል ስለኛ ብሎ ተሰቅሎ 13ቱ ሕማማተ መስቀልን ታግሶ አድኖናልና ይክበር ይመስገን፣ አሜን። እኛንም ስለወደደን ካለመኖር ወደ መኖር አምጥቶ የፈጠረን እግዚአብሔር ይክበር ይመስገን፣ አሜን። አንድነቱን ሶስትነቱን ካለማወቅ ወደ ማወቅ ካለመስማት ወደ መስማት ከኩነኔ ወደ ጽድቅ የመራን እግዚአብሔር ይክበር ይመስገን፣ አሜንም። አንድም እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ፈጥሮ ሳያጠፋን በካህሊነቱ ችሎ ታግሶ እድሜ ሰጥቶ ያቆየን እግዚአብሔር ይክበር ይመስገን፣ አሜን። አንድም ከመከራ ስጋ ከመከራ ነፍስ የምታድን እመቤታችንን ከማኅፀነ ሐና ፈጥሮ ከአንስተ ዓለም መርጦ ከሁሉ አልቆ እርሷን የእናት አማላጅ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አንድም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በምዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ መድኃኒተ ስጋ መድኃኒተ ነፍስ የሰጠን እግዚአብሔር ይክበር ይመስገን፣ አሜን። አንድም እረፍተ ስጋ እረፍተ ነፍስ የምትሆነን ዕለተ ሰንበትን የሰጠን ልዑል እግዚአብሔር ይክበር ይመስገን፣ አሜን። አንድም አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላከ ቅዱሳን ቅዱስ እግዚአብሔር ክብር ምስጋና ይግባው፣ አሜን። አቤቱ አምላከ አማልክት እግዚእ አጋዝት መድኃኔ ዓለም ኢየሱስ ክርስቶስ ወይ እኛን ልጆችህን ህዝበ ክርስቲያንን ኢትዮጵያውያንን በዚህ ማህበር ያሉት ህዝብ ሁሉ ወንድሜን ወልደ አማኑኤልን እህቶችን አድሜኖችንም አስቢኝ ያሉኝን አባቶችን እናቶችን ወንድሞችን እህቶችን እኔንም ሀጣና መተስላሴን ኃይለ ስላሴን እህተ ማርያምን ጽጌ ማርያምን ወለተ መድንን ወለተ ማርያምን ተክለ ሃይማኖትን ወለተ ሚካኤልን ከመከራ ስጋ ከመከራ ነፍስ ሰውረን እስከ ዘለዓለሙ አሜን ወአሜን። ልኩን ይሁን ይደረግልን። አቡነ ዘበሰማይ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ትክለነ አበሳይነ ወጌጋየነ ከመ ንሕነኒ ንድግል ዘአበሰለን ኢታብአነ እግዚኦ ውስተ መንሱት አላህ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ እመ ይሠረይ ለነ ኃጣውኢነ ተማኅፀነ ብኪ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ይቅርታ ብዙ ሰዓት ወሰድኩ። አሜን አሜን። ሀንፍ የሆነ ቃል በረከትን ያሰማልን፣ ጸጋውን ያብዛልሽ፣ መድኃኔዓለም የልብሽን መሻት ይፈጽምልሽ። አመሰግናለሁ።